ለስምንተኛ ክፍሎች የሚሆን ኦንላይን ጥያቄ አንድ ጥያቄ እንሰራለን። ፕሮባቢሊቲ የሚያወሳ ጥያቄ ነው። to determine the probability of three dice አሉን። ዳይ ማለት ስድስት ጎን ያሉት ማለት ነው። እነዚህን ሶስት ዳዮች ቶስ ብናደርግ ብንወረውር የመጀመሪያው ጥያቄ the sum of three dice is 5 አንዲት ዳይ አለችን ብንል እዚህ ጋር ደግሞ ስድስት ጎን ናቸው ቢኖሩን እንግዲህ መሬት ላይ ሲያርፉ ሶስት ናቸው። መሬት ላይ ሲያርፉ እዚህ ጋር አንድ ቁጥር ልናይ እንችላለን። እዚህ ጋር ሁለት ቁጥር ልናይ እንችላለን። እዚህ ጋር ደግሞ ስድስት ቁጥር ልናይ እንችላለን። ስንደምራቸው ስንት ይሆናሉ? እነዚህ አንድ እና ሁለት ሶስት፣ ሶስት እና ስድስት ዘጠኝ፣ ከአምስት በለጠ ማለት ነው። ስለዚህ አሁን ስንት መሆን አለባቸው እነዚህ ቁጥሮች አምስት እንዲሆኑ? ለምሳሌ አንድ ሁለት ሁለት ቢሆን ይቺ አንድ ይቺ ሁለት ይቺ ሁለትን ብታሳየን አንዱ አማራጭ ይሄ ነው። ሌላ አማራጭ ይቺ አንድ ይቺ ሶስት ይቺ አንድ እንዲህ እያልን አምስት ሊሆኑ የሚችሉትን በሙሉ እንፈልጋለን። እነዛ እነማን ናቸው? በመጀመሪያ ግን ሶስት ዳዮች ስንወረውር ልናገኝ የምንችላቸው እድሎች አንድ ዳይ ቢሆን ለምሳሌ ስድስት ነው። እነማን ናቸው እነሱ? ከላይ የምናገኛት ወይ አንድ ቁጥር ትሆናለች ወይንም ሁለት ወይ ሶስት ወይ አራት ወይ አምስት ወይ ስድስት። በቃ ከዚህ ውጭ ልናገኝ አንችልም። ሁለት ዳዮች ቢሆኑ አንዷ ላይ አንድ ቁጥር አንዷ ላይ ደግሞ ሁለት ቁጥር ልናይ እንችላለን። አንዷ ላይ አንድ ቁጥር አንዷ ደግሞ ሶስት ሊሆን ይችላል። እያልን ስንሞክር 36 እናገኛለን። ሶስት ቢሆኑ ደግሞ 216 እናገኛለን። ባጭሩ 6 to the power of n ነው የምንጠቀመው ፎርሙላችን። 6 to the power of n 6 to the power አንድ ዳይ ከሆነች 6 6 to the power of ሁለት ዳይ ከሆነች 6 ጊዜ 6 36 6 to the power of 3 6 ሲባዛ በ6 ሲባዛ በ6 216 እድሎች አሉ አጠቃላይ። አሁን ከነዚህ ከ216 ሲደመሩ አምስት የሚሆኑትን ቅድም እንዳብራራላችሁ እነሱን ነው የምንፈልገው። እና እነሱ ቁጥሮች እነማን ናቸው? አሁን እንደነገርኳችሁ ይሄን መሰረት አድርገን እንይዛልና እሺ አንዱ አንድ ሶስት ሲሆን ሌላው አንድ ሁለት ሁለት ሲሆን አንድ ሶስት አንድ ሲሆን ሁለት ሁለት ሲሆን ሁለት ሁለት አንድ ሶስት አንድ እነዚህ ሪስፔክቲቭሊ የሶስቱ ዳዮች ማለት ነው። እዚህ አንድ ዳይ እዚህ አንድ ዳይ እዚህ አንድ ዳይ ብትኖር አሁን የመጀመሪያ ይሄ ለምሳሌ አንድ ሶስት ያላቸው አንድ ሶስት ታዩ ማለት ነው እነዚህ ላይ። እሺ የሁለተኛው አንድ ሁለት ሁለት የሚላችሁ አንድ ሁለት ሁለት እንዲህ ማለት ነው። እሺ እና ስንት ሆኑ? እዚህ ጋር ስድስት አገኘን። እሺ በቃ እነዚህ ናቸው ማለት ነው። እነዚህ ሲደመሩ አምስት የሚመጡ ናቸው። ያውና አንድና አንድ ሁለት እና ሶስት አምስት፣ አንድና ሁለት ሶስት እና ሁለት አምስት። እነዚህ ናቸው ሲደመሩ አምስት የሚሆኑት። ሌላ ብትፈልጉ አታገኙም። ስለዚህም 216ኛ ማለት 136ኛ ማለት ነው። እንቀጥል። ያው እሺ 136ኛ ያው ነው። እሺ ሁለተኛው ጥያቄ ደግሞ ለምሳሌ the product 12 ሲባዙ 12 ሊሆኑ የሚችሉበትን መንገድ ነው የምንፈልገው። አሁን ደግሞ ሲባዙ 12 እነዚህን ቁጥሮች እንፈልግ። ሲባዙ 12 አንድ ምሳሌ እና እስኪ እንፈልግ። ሲባዙ 12 የሚሆኑ ለምሳሌ 1 2 እና
6 1 ሲባዛ በ2 2 ሲባዛ በ6 12 1 2 6 አንዷ ናት ማለት ነው። ሌላ እስኪ 3 አንዷ ላይ 3 ብታገኝ አንዷ ላይ ደግሞ 1 ብትሆን አንዷ ላይ ደግሞ 4 3 ሲባዛ በ1 3 ሲባዛ በ4 12 እንዲህ እያልን እንፈልጋለን። እነማን ናቸው እነሱ? ያውና እዚህ ጋር 1 1 12 ኢንቫሊድ ነው እያለን ነው። እንደዛ የሚባል የለም። ዳዩ በመጀመሪያ ሲጀመር ማክሲመም ከፍተኛ ቁጥር 6 ስላለው እሺ። እና ታዲያ እነማን ናቸው? 1 2 6 አንዷ ነች። ሌላው ይሄ ነው። ሌላው ይሄ ነው። ስንት አገኘን? 3 እሺ። እና እዚህ ሳሰባሰባቸውና እንዲያድርጎ ልክ እንደዚህ ሲሰበስባቸው አንዱ 6 አውትካሞችን እዚህ ጋር አገኘ ነው የሚለው ሰሌክት በማድረግ እንደገና ቁጥሮቹን እያቀያየረ ደግሞ ይሄው ብቻ እዚህ 1 2 6 1 6 2 2 1 6 2 6 1 6 1 2 6 2 1 እያለ እዚህም እንደገና 1 እና 3 እና 4ን በመጠቀም እያደረገ ስንት አገኘ? እዚህ 6 ከፋፍሏቸው ነው። እዚህ ደግሞ 3 6 እና 6 12 እና 3 15 አጠቃላይ 15 አግኝቷል። 15 216ኛ ይሄ ማለት 572ኛ ማለት ነው። እሺ ሶስተኛው እና የመጨረሻው to find the probability the sum of 3 dice tossing ስናደርግ greater than or equal to 17 17 እና ከ17 በላይ ሊሆን የሚችሉ 17 እና ከ17 በላይ ከ17 በላይ ግን ስንት ነው ሊሆን የሚችለው? ሌላ 18 ነው። ከ18 በላይ ምን ሊመጣ አይችልም። 18 የሚሆኑትም to find the sum ነው እንግዲህ 6 ሲደመር 6 ሲደመር 6 ነው። እዚህ ጋር ልብ በሉ ሲደመሩ 18 ይሆናሉ። ሶስቱም ዳዮች ምን ቢሆኑ 6 6 6 ቢሆኑ ይቺ ያው ለጊዜው 50 ነው። እቺ 6 ይቺ አናቷ ላይ 6 ይቺ አናቷ ላይ 6 ሶስቱም 6 6 ቢያሳዩ ድምራቸው 18 ይሆናል። ከ18 በላይ አይወጣም። እና እነማን ናቸው? እሺ ቶታሉ 200 እሺ አንዱ 6 6 6 ነው አለን ያውና እሺ 6 6 6 18 ሊሆን የሚችለው ነው የሚለን። ሌላው 17 ሊሆኑ የሚችሉትን መፈለግ ነው ደግሞ 18 ሊሆን ማክሲመሙ 18 ነው ብለናል። ከ18 በላይ እና ለሁለት ከፍሎት ነው 18 ሊሆን የሚሆኑት እነማን ናቸው አለና 6 6 6 በቃ እሺ 17 ሊሆን የሚችሉት እነማን ናቸው ሲባል ደግሞ እነዚህ ናቸው። ይቺና ይቺ ናቸው 3 ቀድማ አንድ አግኝተናል። አጠቃላይ 4 እሺ አንድና 3 4 እድል ነው ያለን። እነማን ናቸው አራት እድሎች? 5 6 6 6 5 6 6 6 5 እና 6 6 6 እነዚህ ናቸው። አጠቃላይ 4 ይሆናሉ። 4 216ኛ ማለት 154ኛ ማለት ነው። መምህር መሐመድ ነኝ። አመሰግናለሁ። ቻው